ዛሬ ክፍል 2 ሁል ጊዜ የተሰጠን ምንድነው? ዛሬ የምናየው ክፍል 2 ሁል ጊዜ የተሰጠን ምንድነው? ትላንትና ምን ብለን አየን? ሁል ጊዜ የተሰጠን ደስታ ተሰጥቶናል። ሁል ጊዜ የተሰጠኑ ነገሮች ትላንት አይተናል። ዛሬ ደግሞ የምናይባቸው ነገሮች አሉ። ሁል ጊዜ ምንድነው የተሰጠኝ? ታዲያ ያልተሰጠኝ ነገር ላይ ለምንድን ነው ጊዜ የማሳልፈው? እንደዛ እንድትሆን ነው ሰይጣን የሚፈልገው። የተሰጠህን ሳይሆን የሌለህን እያሳየ እንትን ይላል። ግን መጽሐፍ ቅዱስ ያልተሰጠን ምንም የለም ይላል። የሚያስፈልግህ ነገር እንደሆነ ተሰጥተዋል። ስለዚህ ምን ተሰጠን? ትላንትና ምን አየን? ንግግራችን በጨው እንደተቀመመ። ሁልጊዜ ንግግራችሁ በጨው እንደተቀመመ ቆላስይስ 4:6 ላይ ሁልጊዜ በጨው እንደተቀመመ። ንግግራችሁ በምን ይሁን? በጸጋ ይሁን። የተቆለመመ አይሁን። ተራ ንግግር አይሁን። ዛሬ ደግሞ የምናያቸው ነገሮች አሉ። ዛሬ ደግሞ ሁልጊዜ ምንድነው የተሰጠን? ሁልጊዜ ነው የተሰጠን። ይሄ ጌታዊ አንድ ቀን ፊትህን አያለሁ። ጌታዊ አንድ ቀን ፊትህን። እንደዚህ አይነት ጸሎት የሃይማኖተኛ ጸሎት ነው። መጽሐፍ ቅዱስ ምን ይላል? መዝሙር 16 ላይ 16:8 ላይ ሁልጊዜ እግዚአብሔርን በፊቴ አየዋለሁ። መቼ? ሁልጊዜ እግዚአብሔርን በፊቴ አየዋለሁ፣ በቀኜ ነውና አልታወክም። አያችሁ፣ ለካ እግዚአብሔር ሁልጊዜ በጌታ ፊቱን እያየን መኖር ተሰጥቶናል። ታዲያ ምንድን ነው የሚከለክለን? ያልታደሰ አይምሮ። ቅድም ሪቾም ተነካካው ነበር። እኔ በቃ ኃጢአተኛና በደለኛ። ኃጢአት ብታደርግ እንደ ዳዊት አታደርግም። ኃጢአት ብታደርግ እንደ ዳዊት ሰው አታስገድልም። ኃጢአት ምንም ብታደርግ የሰው ሚስት አትቀማም። እሱ ነው እንደዚህ ያለው። ለምን? እኔ ሁሌ ይገርመኛል። ዳዊት በብሉይ ኪዳን የኖረ ግን በአዲስ ኪዳን መንፈስ የጨረሰ፣ በአዲስ ኪዳን መንፈስ በአዲስ ጸጋ የተመላለሰ እንደ ዳዊት አላየው። እንዳውም አለ በዳዊት ቤት ላይ በፍጹም ንግስና አይጠፋም፣ በዳዊት ዙፋን ላይ ይቀመጣል። ለምን? ዳዊት ራሱን አይቶ አያውቅም፣ ምህረቱን እንጂ። ራሱን አይቶ አያውቅም፣ ቸርነቱን እንጂ። ራሱን በፍጹም እንዳውም ራሱን ሲያነጻጽር ትል ነኝ ብሎ ተናግሯል። አሁን እንደ ዳዊት ትል ነኝ ማለት ያስቀጣል። ዳዊት ነው ያለው እሱ፣ እግዚአብሔር አላለም። ልጄ ዳዊት ነው ያለው። ቅዱሱን ዳዊት ጠራሁት፣ ቅዱሱን ዘይት ቀባሁት። ጠላት በሱ ላይ አይጠቀምም፣ የአመፃ ልጅ በሱ ላይ አይጨምርበትም አለ። እንዴት አወክ? እንዴ ጠላት እንዲገል አልገፋፋውም? እስራኤልን ነገስታት ያን ሁሉ እንዲጨረሱ አልቆጠረም ልትሉኝ ትችላላችሁ። ጠላት አይጠቀምበትም ማለት ጥቅም ማለት ምን ማለት ነው? ጥቅም ማለት ትርፍ ማለት ነው። አያተርፍበትም። ልክ አይታችሁ እንደሆነ ኦሪዮንን ገሎ ሚስቱን እንትን ብሎ ያ ትላንትና አንስተነዋል። ያን ነገር ካለፈ በኋላ እግዚአብሔር እንደገና ምን አደረገው? ንጉሥ ሰለሞን እንዲወለድ አደረገው። አያችሁ፣ እግዚአብሔር እናንተ ደከመን በምትሉበት ነገር፣ አቃተን በምትሉበት ነገር ነው የሚመጣ። ለዚህ ዳዊት ሁልጊዜ እግዚአብሔርን በፊቴ አየዋለሁ። በምህረት አላለም። ምህረትና ቸርነትማ ይከተሉኛል ብለዋል። በፊቴ አየዋለሁ። ራሱን በቀኝ ነውና አልታወክም። እኔ ግን በጽድቅ ፊትህ ነው ያለው። ዳዊት ጽድቅ አለው። እንዲህ ነው በጽድቅ ፊትህ ነው ያለው ቢለው ዳዊት። አያችሁ የነበረው የምህረት፣ አያችሁ የነበረው ለእግዚአብሔር የነበረው ልብ። እንደ ልቡ የሆነውን ሳኦልን አገኘሁት አለ። ዳዊትንስ እንደ ልቤ የሆነውን። ሁልጊዜ ነግራችኋለሁ፣ ዳዊት የተቀባው በቀንድ ነው።
ሳኦል የተቀባው በብርሌ ነው። ሳኦልን ንጉሥን ትቀባላቸዋለህ ነው ያለው ለሳሙኤል። ዳዊትን ግን ንጉሥን ትቀባልኛለህ ነው ያለው። ዳዊት የበግ እረኛ ነው፣ ፊት ነው የሚሄደው። ሳኦል የአህያ እረኛ ነው፣ ከኋላ ነው የሚሄደው ቹ እያለ እየነዳ። ምንም አይነት ከእግዚአብሔር ጋር ያለውን ዳዊት ሳይቀባ የዳዊት መዝሙር ይልና መዝሙር 17 መሰለኝ ሳይቀባ የዳዊት መዝሙር ይልና ልቤ አንተን አለ። ሳይቀባ የሳኦል መዝሙር ልቤ አህያ አለ ነው የሚለው። ዳዊት ሳይቀባ እንኳን ልቡ እግዚአብሔርን ይል ነበር። ልቡ እግዚአብሔርን ይል ነበር እህቶቼና ወንድሞች። ስለዚህ አሁን ሁልጊዜ የተሰጠን ምንድን ነው? ትላንት ምን አየን? ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል። ማረኝ ስላልክ አትማርም። ምሕረት ለወደደ ቢኖር ጥሩ። ምሕረት ለወደደ ምሕረት ለሮጣ አይደለም፣ ከሚምር ከእግዚአብሔር ነው። እሱም ራሱ ምን አለ? የወደደውን ይምረዋል። ዳዊት ማን ነው? ያዕቆብን ወደድኩ ኤሳውን ጠላው። እንዴ ኤሳው አታላይ ነው? አይ በቃ አታላዩን ወደድኩ። ምን አይነት አሰራር ነው የምሰራው? በቃ ያንን ወንበዴ የወደድኩት መንግሥተ ሰማያት ይዤው ገባው። ማን ምን ያመጣል? በእኔ ነው የጸደቀው። ያ አያችሁ፣ ጽድቃችሁ ሳይሆን የእግዚአብሔር ጽድቅ እንድትሆኑ ካደረጋችሁ አሜን ብሎ በዛ ጽድቅ መመላለስ ነው። የምን ሌላ ነገር መደርደር? ልዑል በሰው እጅ አይገለገልም። የአንቺ አክቲቪቲ የአንቺ ጥረት ምንም አያመጣም። እጅ ወደ ላይ ሸራፕ። እሱ ነው ያለው፣ እኔ አላልኩም። አፉም ሁሉ እንዲዘጋ በእንግሊዝኛ ምድር ሸራፕ፣ ጸጥ በል አንተ። እንደዚህ ነው። ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎለ። ሸራፕ። አፍም ሁሉ እንዲዘጋ ሮሜ 3 እንደዚህ ነው። አፍም ሁሉ እንዲዘጋ ሸራፕ። ሀብሽ ነሽ እኔ እንደዚህ አድርጌ ደስ ጸልይ ምናምን አትበይ። በቃ ለዚህ ነው ዳዊትና አንተን ስታነጻጽሩ የዳዊት ኃጢአት አቤት አቤት የትየሌሌ። ስለዚህ ሰውን እግዚአብሔር የሚያየው በራሱ ልክ ነው፣ በራስሽ ልክ አይደለም። አንቺን ሲያይሽ ክራይስት አለ፣ በቃ እሱን ነው የሚያየው እግዚአብሔር። እግዚአብሔርን በምድር ላይ ያረካው አንድም ሰው የለም። ሙሴ አላረካውም፣ ከነዓን አልገባም፣ አላስገባም። ኤልያስም ማንም አላረካውም። እግዚአብሔርን ያረካው ማን ነው? ኢየሱስ ብቻ ነው። በብሉይ ኪዳን ምሳሌ ዮሴፍ፣ በብሉይ ኪዳን ምሳሌ ኢያሱ፣ ጆሹዋ አዳኝ፣ ዮሴፍ አዳኝ። እግዚአብሔር ለራስህ ስትኖር አይደለም ህይወት ኖርክ የሚባለው። ከእግዚአብሔር የተሰጠን ህይወት በሌሎች ላይ ስታንጸባርቅ ለሌሎች ስትተርፍ ነው። ኢያሱ ለሌሎች ተርፈዋል። ብዙዎችን ወደ ከነዓን አስገብተዋል። ዮሴፍ ግብፅን አድነዋል፣ ቤተሰቦቹን አድነዋል። የሚያድን ማንነት፣ የሚያድን ስብዕና፣ የሚያድን ቁመና የሚሰጥ በክርስቶስ ኢየሱስ የሆንከውን ስታውቅ ሰዎች በአንተ ያመልጣሉ። በቢዝነስ ቦታ አገልጋይ መሆን አይጠበቅብህም። ማንም በአዲስ ኪዳን አገልጋይ ስለሆነ ዶክተሩ በዶክትሬቱ በዶክተር ቦታው በሕክምና ስፍራው በሐኪም ቤት በሆስፒታል ስራውን ይሰራል። ነጋዴ በንግድ ቦታው፣ አስተማሪ በትምህርት ቦታው፣ ተማሪ በትምህርት ቦታው፣ አስተማሪ በሚያስተምርበት ስፍራ፣ በየተሰማራህበት ሁሉ ኢየሱስን የመግለጥ ህይወትን የተሰጠ። ለምን? ፍጥረት የእግዚአብሔርን ልጆች ስለሚጠባበቅ። ስለዚህ ሁልጊዜ የተሰጠንን ካወቅን በቃ ያ ትክክለኛ ነገር ሁልጊዜ የተሰጠን አንደኛው ትላንት ያየነው ደስታ። ሁልጊዜ በጌታ ደስ ይበላችሁ። በኢትዮጵያስ ሁልጊዜ አማሩ፣ ተማረሩ፣ ምርር ብላችሁ አልቅሱ፣ አምላክ ይመጣል የሚል ትምህርት መጥቷል ነበረ። አሁንም አለ። እስቲ እናልቅስ ይምረን እንደሆነ ይኸው የፈለከውን ታለቅሳታለህ። በለቅሶ ይማራሉ የሚል አዲስ ኪዳን ላይ አንድ ጥቅስ ስጠኝ። አንድ ጥቅስ አንድ ኢየሱስ ካለቀሰ ያለቀሰው ለማን እንደሆነ ለምን እንደሆነ አይተናል። ጳውሎስ የቱ ጋር ሰው እስር ቤት ታስሮ ወገኖች ታስሬያለሁ አውጡኝ አይል። ሁልጊዜ ደስ ይበላችሁ። እስር ቤት ነው ያለው፣ ደግሜ እላለሁ ደስ ይበላችሁ። ምን አልከን? እሰልሰዋለሁ ደስ ይበላችሁ። እንዴ እከልሰዋለሁ ደስ ይበላችሁ ነው የሚለው።
እስር ቤት ነው እኮ ያለው። እኔ ብታሰርም ወንጌል አይታሰርም ይላል። ውስጡ የገባው እሳት እየተወገረ ምንም። ለምን? ሌላ ህይወት ነው የተቀበለው። እኔና አንቺ እኮ የትላንትናውን እያያሽ ነው እኮ። በትላንት ጌታን ከመቀበልሽ በፊት የነበረው እየመጣ እየወገረሽ ይይዝሻል። ጳውሎስን ስጠይቁት እንዴ ትላንት እስጢፋኖስን አላስገደልከው? አላስገደልኩም። ምን? እንዴት? እሱማ ሞቷል መስቀል ላይ። እንዴነኝና ጦዝሃል እንዴ? አብድሃል? ኖ እሱ ነው የተገለጠልኝ። አሳዳጅ ነበርኩ፣ ለሃይማኖት ምቀና ነበርኩ፣ ብዙዎችን አስገድል ነበር፣ ከኃጢአተኛ ዋና እኔ ነበርኩ። እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደኝ ከታላቅ ፍቅሩ የተነሳ አሁን በጸጋ ድኛለሁ። ምን ታመጣላችሁ? ጳውሎስ ያኛውማ ሞቷል፣ ያው በሕይወት አለ። ኖ ሞቷል እሱ። አንቺ እኮ የስንት ዓለሙን ትዘክሪያለሽ፣ ያኔ ያጠፋሽውን፣ ያኔ ያበደልሽውን። ወይኔ ጌታ ይምር። እንደዚህ አይነት በክርስቶስ ኢየሱስ ላሉ ይልህና ትላንት አይልም፣ ነገ አይልም፣ አሁን። ስለዚህ ትላንትና የተሰጠን እምነት ነው ብለናል። እምነት ደግሞ መቼ የሚሰራ ነው? አሁን። ሁልጊዜ በተሰጠሽ ላይ ፎከስ አድርጊ። ጠላት ደግሞ ምን ያደርጋል ብለናል? ነገ እንዴት ትሆኛለሽ? ነገስ ይሄ ነገር እንዴት ትከፍየዋለሽ? በማታቂው ነገ የዛሬን ይቀማሻል። በማታቂው ነገ የተሰጠሽን ዛሬን ይቀማሻል። በማታቂው ነገ የተሰጠሽን አሁንን ይቀማሻል። ዳዊት ሁልጊዜ የተሰጠውን ያውቃል። እግዚአብሔርን በፊቴ አየዋለሁ፣ በቀኜ ነውና አልታወክም። ሁከት ካለ ቆም በል። እግዚአብሔር ሁከት ውስጥ የለም፣ ረብሻ ውስጥ የለም። እግዚአብሔር የሁከት አምላክ ስላይደለ በህይወት ላይ በኢኮኖሚ ሁከት፣ በአካውንት ሁከት፣ በተለያየ ነገር ሁከት ውስጥ ገብተሃል። እሱ እግዚአብሔር የሰጠህ አይደለም። እሱ እግዚአብሔር ላንቺ የሰጠሽ ህይወት የሁከት አምላክ አይደለም። የተሰጠሽ ህይወት የደስታ ህይወት ነው። ደስታሽን አታስነኪ የምለው ለዚህ ነው። እንዲህ እኮ አሁን ያለውበት ሁኔታ ነው እኮ ያቅም እኮ ይሄ ሰውዬ። እኔ አንቺ ያለሽበትን ሁኔታ አይደለም ማቀው። እማቀው አንድ ነገር ነው። የሆንሽውን ነው ማቀው። የተደረግሽውን ነው ማቀው። የተደረግሽው ደግሞ የእግዚአብሔር ጽድቅ ነው። ፐርሰናሊቲሽ ተለውጧል። ማንነትሽ መንፈሳዊ ዓለም ላይ ተለውጧል። ያንን አድሶ አይምሮን አድሶ ተቀብሎ በዛ መመላለስ የራስሽ ፋንታ ነው። የራስ ፋንታ ነው። ያንተን ኃጢአት እያየህ እየተኮነን ቃሉ የማይልህን ያልተሰጠህን ከተሰጡን አንዱ ነገሮች ምንድን ነው? በክርስቶስ ኢየሱስ ላሉ አሁን ኩነኔ የለብንም። ከኩነኔ አልባንን። እግዚአብሔር ስራችንን ሳይሆን ስፍራችንን ነው የሚያየው። ስራህን እግዚአብሔር አይቶ አያውቅም። ስፍራህን ነው የሚያየው። በአብ ቀኝ ነህ፣ ምን ትሰራለህ? ተራ ስፍራ፣ ተራ ሰፈር። ክርስትና ሁሌ እንደምላችሁ ከሰፈር አይጀምርም፣ ከሁኔታ ከሰፈር አይጀምርም፣ ከስፍራ ነው የሚጀምረው። ስለዚህ እግዚአብሔርን በፊቴ አየዋለሁ። ማን ያለው? ብሉይ ኪዳን ላይ ያለ ሰው ዳዊት። ሁል ጊዜ አየዋለሁ በቀኝ ለውና አልታወክም። ይሄን ያለው ማን ነው? ኢየሱስ። አባቴ እኔን አይተወኝ ማለት። ዋው! ናተውከኝ፣ አትተወኝ፣ አትታለኝ፣ እግዚአብሔር አትተወኝ። ምን አይነት ዜማ ስላለው መዝሙር መስለን ሁሉን ነገር አይደለም። እሱ ራሱ መጽሐፍ ቅዱስ ላይ ይተዋቸዋል የሚል የት አለ? አዲሱ ኪዳን እሱ ራሱ ዕብራውያን 13:6 ላይ አልለቅህም ከቶ ማለት በፍጹም ማለት ነው። ከቶ አልተውም ብሏልና፣ ስለዚህ በድፍረት ጌታ ይረዳኛል፣ ሰው ምን ያደርገኛል እንላለን። አልፈራም ይላል። አንተ ከየት ነው? ለምን ተውከኝ? አትተወኝ፣ አትጣለኝ። ከየት ሰማሽው? ሐዋርያው ጳውሎስ የአሕዛብ ሐዋርያ፣ የእስራኤል ሐዋርያ ያልሆነ የአሕዛብ ሐዋርያ የሆነው ምንድን ነው ያለሽ? ሁልጊዜ ደስተኛ እንድትሆኝ ይፈልጋል። የተሰጠን መንፈስ ቅዱስ የመጣው መንፈስ ቅዱስ ይሄን ሊያስጠብቅ ነው። ልጁን ሊያብራራልን ነው። ልጁን ሊያበራልን ነው። ልጁን ሊያበላን ነው። ልጁን ሊያጠጣን ነው። ልጁን ሊገልጥብን ነው የሚፈልገው እንጂ የኛ አክቲቪቲ አይደለም። እግዚአብሔር በአክቲቪቲ ሳይሆንም ደስ የሚለው በእምነት ነው ደስ የሚለው። እምነት ደግሞ የሌለውን ነገር የሚያስረግጥ ሳይሆን ያለውን የማይታየውን የሚያስረግጥ ነው። እኛ ላየነውም ማለት የለም ማለት አይደለም።
አንተ አልያዝከውም ማለት የለም ማለት አይደለም። ሁልጊዜ እንደምለው ወንጌል ማለት ለማመን የሚከብድ የምስራች ማለት ነው። ስለዚህ እንደዚህ ነው እንድትኖር፣ ይሄን ዓለም እያደናበርክ እንድትኖር ነው እንጂ እየተደናበርክ እንድትኖር የእግዚአብሔር ሐሳብ አይደለም። የእሷ ደስታ ምንድን ነው ብለው መጠየቅ አለባቸው ሰዎች። ምንድን ነው እሷች ሴትዮ ደስታዋ፣ ኢኮኖሚዋ፣ ነገሯ ሁሉ ምንድን ነው እንደዚህ ብሎ ጥያቄ ሊፈጥር ይገባል። ያንተ ህይወት ለምን ከላይ የሚመጣ ከሁሉ በላይ ስለሆነ ጥያቄ ሊፈጥር ይገባል። ዛሬ እንደዚህ ስንል ሌላ እየጨመረች ነው ጴንጤው ማለት አለበት። ምንድነው የእሷ ነገር? ምንድነው የእሱ ነገር ማለት አለባቸው። የተሸመደደ ህይወት እኮ ነው ቸርች ውስጥ ያለው የተሸመደደ። እስቲ እንጸልይ፣ እሺ ንስሐ እንግባ፣ ከዛ እንቃወም፣ ከዛ ማን ያለ ብልጥ ሰይጣን የሌለ ይመስለዋል። አንተ ስትቃወም ምን ይሰራል እሱ? እባካችሁ ስለ አምላካችሁ ያለውን ግንዛቤ በደንብ ያዙ። ሁልጊዜ እግዚአብሔርን በፊት የማየው ኢኮኖሚስ የት ነው ያለው? ከኋላ ነው ያለው። መጽሐፍ እኔ እኮ አይደለም የሚለው ቸርነትህና ምሕረትህ በህይወቴ ዘመን ሁሉ ይቀድሙኛል አይደለም ይከተሉኛል። ለሚከተል ነገር እንዴት ነው አንተ የምትሰቃየው? የሚከተል ነገር የሚቀድም መኖር አለበት ማለት እኮ ነው። ስለዚህ ዳዊት አያችሁ እግዚአብሔርን በፊት ያየዋለሁ። መቼ? ሁልጊዜ ዴይ ናይት። ሁልጊዜ ልክ 25:15 ላይ ደግሞ ስሙ እንደገና እርሱ እግሮቼን ከወጥመድ ያወጣቸዋል። እኔ እወጣለሁ አይልም፣ ያወጣቸዋልና ይልና አይኖቼ ሁልጊዜ ወደ እግዚአብሔር ናቸው። በቃ ምን ማለት ነው? አይን ማፍጠጥ ፎከሱ ሁሉ እግዚአብሔር ላይ ነው። ምዕራፍ 16 ቁጥር 8 ላይ ምንድን ነው? እግዚአብሔርን በፊቴ ሁልጊዜ ያዋለሁ፣ በቀኝ ነውና አልታወክ ማለት እርሱ እግሮቼን ከወጥመድ ያወጣቸዋልና አይኖቼ ሁልጊዜ ወደ እግዚአብሔር ናቸው። ፎከሴ ሌላ አይደለም፣ ሞገሴ ሌላ አይደለም። ፎከሴም ሞገሴም እሱ ነው። አያችሁ፣ ለወጥመድ ለመውጣት አልጨነቅም። እኔ ማየው ምንድን ነው? ፊት ለፊት መኪና ሳይክልም ስትለማመዱ አይታል። ሳይክል 4 ጎማ የለው። ስለዚህ የግድ ፊት ለፊትን ካየ ብቻ የምትለማመደው። ሳይክል ለመንዳት መጀመሪያ የሚያስፈልግ ፊትህን ብቻ ወደፊት ማየት። አንዳንዴ ስንለማመድ አላየም? ፔዳል ስናይ ፍርጥ የሆነ ነገር እንዳንወድቅ ስንል ኖ ፊት ለፊት ባላንስ ያለው ፊት ለፊት ነው። ህይወት ባላንስ የሚያደርገው ፎከስ ስታደርግ ነው። ሙሴ ይልህና የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ ሲልና ፎከስ ብድራቱን ትኩር ብሎ ሲመለከት ከእግዚአብሔር ሕዝብ ጋር መከራን መቀበል መረጥ ይላል። እሱም ብቻ ነው በተራራ ላይ ተገለጠ እንጂ ኢየሱስ ይገለጠ ከኤልያስ ጋር። አየ ፎከስህ ነው ክብርህ፣ ፎከስህ ነው ፓወርህ። ሁልጊዜ እግዚአብሔርን አየዋለሁ ስትል እዚች ጋር ከወጥመድ ወጥተህ ታየዋለህ። እንዲህ በላው ስትባል አንተ በልታ አልሄደ። ለምን? ፎከስህ ነዋ። በፊቴ ነው። እሱ ሁልጊዜ የተሰጠን ፎከሳችን እግዚአብሔር ላይ እንድናደርግ ነው። አይደንቅም? ለካ ይኸው መጽሐፍ ቅዱስ ላይ ዕብራውያን ምዕራፍ 12 ላይ ምን ይላል? የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስን ተመልክተን፣ ፎከስ ሁሌ የተሰጠን ፎከስ እሱ ነው። ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። ዋት አየህ፣ ፊት ያስቀመጥከው ግብ ራሱ እግዚአብሔር ከሆነ ሌሎቹ ምንም የሚያስቸግሩት ዳዝማትር ምንም የሚያስቸግሩ ነገር የለም። እኛ ከፊታችን ያስቀመጥነው ያላገባን ትዳር፣ ያልወለድን ልጅ ምናምን በቃ እዚህ የሚቀር ላይ ነው በቃ ፎከሳችን። ዳዊት ግን ፎከሱ እሱ ላይ ስለሆነ ጎልያድ ይወድቃል። ፎከሱ እሱ ላይ ከሆነ
የንጉሥን ልጅ ያገባል። ፎከሱ እሱ ላይ ከሆነ ጥሎሽ ሳይኖረው በወንጭፍ ጥሎሽ ያመጣል። አማኔና ሱፓርዲያ የዳዊት ጥሎሹ ወንጭፉ ነው፣ ፎከሱ ነው። አንድ እረኛ እንዴት ቤተ መንግስት ገባ? ፎከሱ ነው ያስገባው። ከአምላኩ ጋር ነው። አምላኩ ከሱ ጋር ስላለ በገና እየደረደረ አምላኩን ሲባርክ፣ ከዛ ሳኦል ይጨነቃል። ምንድን ነው ተጨርቅ ያለው? ኧረ አንድ በገና ደርዳሪ አለ። በገና ሲደረድር ርኩስ መንፈስ ይወጣል። ማን? ጥሩት አለ። ሲሄድ በገናውን ሲደረድር መንፈሱ ከሱ ይለቃል። ሰውየው ሄዶ መንፈስ ላውጣ አላንጫጫ ብሎ አይደለም ሄደው፣ ፎከሱ አምላኩ ላይ ነው። እዚች ጋር ሌላ አምላክ ይንጫጫል፣ ሌላ መንፈስ ይንጫጫል። አንቺ ፎከስሽን እሱ ላይ አርጊ። ከዛስ ቶሎ የሚከበንን ኃጢአት አስወግደን የሚል የሚከባለ ዞር ካልክ ወደ ጎን፣ ዞር ካልክ ወደ ጎን። ፎከሱን አይታችኋል። ጴጥሮስ ፎከሱን ሲያነሳ፣ ፎከሱን ከአምላኩ ላይ ሲያነሳ ውሃው ላይ የሚሄደው ጴጥሮስ ሲሰምጥ ታዩታላችሁ። ፎከሱን አንስቶ ወደ ጎን ሲያይ ወደ ጎን ተው፣ ወደ ጎን ተይ። ሁልጊዜ የተሰጠሽ ወደ ጎን እንድታይ አይደለም፣ ወደፊት እንድታይ ነው። እግሮቼን ከወጥመድ ያወጣቸዋልና ዓይኖቼ ሁል ጊዜ ወደ እግዚአብሔር ናቸው። ፋላዲያኖስ ፎከስ ዮር ቢዝነስ የሚል ቃል አለ አይደል? 4:7 ላይ ተሰሎንቄ ላይ በራሳችሁ ጉዳይ ላይ ብቻ አተኩሩ የሚለውን እንግሊዝኛው ፎከስ ዮር ቢዝነስ ሀኪናርዲያ። አንተ ምን አገባህ? እከሌ ወደቀ፣ እከሌ ተነሳ፣ እከሌ ተገለበጠ፣ ምን አገባህ አንተ? ያንተ ቢዝነስ ነው እሱ። ምን አገባህ አንተ? እሱን ታፈነፍናለህ አይደል? እሱ ይሰጣል። ህይወትህ ላይ ደግሞ ያ ነገር መስራት ይጀምራል ማለት ነው። ስድብን ቀኑ ሙሉ የሚሰማ ሰው ነገም እንደማይሳደብ ምንም ማስረጃ አለ? ለምን ገብቶ ባላ ቀድተሃል። መቅጃው ደግሞ ጆሮ ነው ብያለሁ። መቅጃው አይን ነው ብያለሁ። መቅጃው ሀሳብ ነው ብያለሁ። እየቀዳህ ነው። የቀዳኸው ደግሞ አንድ ቀን መውጣቱ አይቀርም። እባካችሁ ፎከሳችሁ ምን ላይ ነው? ሁልጊዜ የተሰጠኝ እኔ አምላኬን እንዳይ ነው፣ ኢየሱስን እንዳይ ነው። የእምነታችን ጀማሪና ፈጻሚ የሆነውን ለምን እሱ ነውርን ንቆ ይላል። በመስቀል ታግሶ ውርደትን ንቆ በእግዚአብሔር ቀኝ ተቀመጠ። አብረን የተቀመጥነው በቃ እናንተም ተቀምጣችኋል አለ። በተቀመጥክበት በላይ ያለውን አስብ ይላል ቆላስያስ። በላይ ያለ ፎከስ። ሁልጊዜ የተሰጠኝ እግዚአብሔርን እንዳይ ነው፣ ሁኔታን እንዳይ አይደለም። ችግርን እንዳይ አላራዲያኖስ ችግርን እንዳይ አይደለም። ቁዘማን እንዳይ አልተሰጠኝም። እንዳይ የተሰጠኝ አምላኬን ነው። እኔ ግን በጽድቅ ፊትህን አያለሁ አለና ክብርህን ሳይ እጠግባለሁ። እስቲ እንደዚህ አይነት ህይወት ተለማመዱ። የምትፈልጉት ቢዝነስ፣ የምትፈልጉት ነገር ሲፈልጋችሁ ታገኙታላችሁ። ለምን ሲባል እሱ የራሳችሁ ስለሆነ። ሁሌም ማነሳ የውሻን ጭራ አይደለም ማነሳላችሁ። ውሻ ጭራውን ቢፈልገው ሊይዘው ቢፈልገው ያገኘውም የራሱ ስለሆነ ኦርደሩን ጠብቆ ግን ይሄዳል። የጭራው ህልውና የተመሰረተው በውሻው አይምሮ ላይ ነው። እንዴት? በሚበላው ምግብ ማለት ነው። እና የውሻው ጭራ ቢቆረጥስ ሰው ምንም አይጎልበትም፣ ምንም አይጎልበትም። ማንነቱ አለ። እነዚህ አስቀድማችሁ ጽድቁና መንግስቱ ሌላውም ይህም ይህም ይጨመርላችኋል ያለው ነገር ባይጨመር ባይኖር ህልውና በእግዚአብሔር ላይ የተመሰረተ ነው እንጂ በሁኔታ ላይ አይደለም። ኢየሱስ ለዘላለም ጌታ ነው። ስለዚህ ሁልጊዜ የተሰጡንን ነገሮች ማወቅ አለብን። ምንድን ነው የተሰጠሽ? አንዳንዱ ሁልጊዜ የተሰጠው ሰይጣን ይመስል ሰይጣን ዝም ብሎ መቀጣቀጥ። አንዳንዱ ሁልጊዜ ከድህነት ከጉስቁልና አይወጣም። እግዚአብሔር መቼ ነው ከዚህ ነገር አትወጣም። አንድ ቀን እግዚአብሔር ይጎበኘኛል። አንተ ዋልያ ነህ የሚጎበኝህ? እግዚአብሔር ልጁ ነህ። እስቲ አንተ ልጁ ነኝ ካልክ ያንቺን ልጅ ምንም ሳይበሉ ልጆቼ አንድ ቀን እጎበኛችኋለሁ፣ ወይንም እነሱ መጥተው እማዬ ወይንም አባዬ እስቲ ጎብኘና አንድ ቀን ይዘሽ ምንድነው የምታደርግ? ልምጭ። ከየት ነው ያመጣሽ? ይሄ ከልት ንግግር እንዴ!
እንዴ ብለሽ ነው የምትገርፊው። ለምን አይታወቅማ። አንድ ቀን ነው የምትኖረው። የብሉይ ኪዳን እንትናስ ሳምሶን አስበኛል አላሰበውም። እግዚአብሔር ጸጉሩ ሲበቅል ጸጋው ተገለጠ። በቃ እሱን እያያዝክ ድቀን አስበኝ እንደው ተወዳት ጸጉሩ ሲበቅል። አሁን ደግሞ የሚላቂ ጸጉር የለህም። እኔ አሁን ጸጉር የለኝም። ጸጋው እዛ ላይ ነው ያለው አይደለም፣ ማንነት ላይ ነው። አሁን ሳምሶን ጊዜ ጸጉሩ ላይ ነበረ፣ በቃ ጩንቻው ላይ አይደለም። አንተ አሁን በአዲሱ ኪዳን ማንነት ላይ አንተ ላይ ነው የተገጠመው። ለምን? ቤተ መቅደሱ አንተ ነህ። የእግዚአብሔርን ቃል እወቁት እንጂ ሰው እንዴት ነው ከእግዚአብሔር ጋር እያለ የሚጨነቀው? እኔ እኮ አይደለም የሚለው ዳዊት ነው እኮ የሚልህ። ሁልጊዜ እግዚአብሔርን በፊቴ አየዋለሁ በቀኜ ነውና አልታወክም። እንዴት ሰው እግዚአብሔር ይዞ እንዴት ይታወካል? የሚያውክ ነገር የለም እያልኩ ግን አይደለም። በወደደን በእርሱ ግን ከአሸናፊዎች እንበልጣለን ያለው። እናሸንፋለን እንኳን ጥሩ እሺ፣ በልጠና በላጭ ነህ ከአሸናፊው እና ሲመጣ ሂኖስ ብለህ እየረገጥክ ማለፍ ነው። እንደ ሳምሶን ምንም እግዚአብሔር ቢጸልይ የሰማዩ ይመስልሃል? ጸጉሩ ሲያቆጠቁጥ ጸጋው መመለስ ጀመረ። ለምን? ጸጋውን ያስቀመጠው ጸጉሩ ላይ ስለነበረ። በብሉይ ኪዳን በቃ በውጭ ነገር ላይ ነው የሚቀመጠው። በአዲስ ኪዳን ላይስ አሁን ድንጋዩ ልብ አወጣና የስጋን ልብ ሰጣቸዋለሁ። አሁን ድንጋዩ ልብ ማለት ምን ማለት? ጽላቱን የጻፈው ድንጋይ ላይ ነው። አሁን ሕጌን በልቦናቸው አትመዋለሁ፣ የመንፈስ ቅዱስ ማደሪያ ያደርጋቸዋለሁ አለ። በቃ እንደ ብሉይ ትመኛለህ? አሁን ብሉይ ኪዳን ውስጥ አይደለም። አሁን ብሉይ ኪዳን ማለት ብሉይ አሮጌ ማለት ነው፣ ያፈጀ ክዳን ማለት ነው። በዛ አይቻልም እግዚአብሔርን ማስደሰት፣ በዛ አይቻልም። እግዚአብሔር ሆይና ስላልኮ የሚመጣ ይመስልሃል? ምሕረት ለወደደ ለሮጥ አይደለም፣ ከሚምር ከእግዚአብሔር ነው። ልታውቀው የሚገባ ነገር አለ። እግዚአብሔር ማንንም አይንቅም። ሙስሊም በለው፣ ኦርቶዶክስ በለው፣ ቡዲዝም በለው፣ ሽንቱይዝም በለው፣ ሂንዱይዝም፣ የትኛውንም በለው፣ ኢየሱስ የሞተው ለሁሉም ነው። ማን ነው ለጴንጤ ብቻ ሞተ ያለው? ይሄ እኮ ነው ዘረኝነት አይደለም። ኢየሱስ የሞተው ለዓለም ሁሉ ነው። ማንም ይሄንን ነገር ሪሲቭ ቢያደርግ በህይወቱ ላይ ይከናወናል። በቃ ስለዚህ እግዚአብሔርን ይዞ ሰው እንዴት ይታወቃል? እርሱ እግሮቼን ከወጥመድ ያወጣቸዋልና ዓይኖቼ ሁልጊዜ ወደ እግዚአብሔር ናቸው። ስለሚያወጣ ማለት ነው እንጂ አውጣኝ ብዬ የምጮህበት ነገር የለም። ከዛስ ምን አለ? 34:1 ላይ እግዚአብሔርን ሁልጊዜ እባርከዋለሁ፣ ምስጋናውም ዘወትር በአፌ ነው አለ። ሁልጊዜ የተሰጠ ምንድን ነው? እግዚአብሔርን መባረክና ማመስገን ነው። ለዚህ ነው ተሰሎንቄ 5:16 ላይ ሁልጊዜ ደስ ይበላችሁ ሳታቋርጡ ጸልዩ ይልና በሁሉ አመስግኑ ይላል። የተሰጠ ሁልጊዜ እንድታመሰግነው። ቴንኪው ጓደኛህን፣ ቴንኪው እህትህን፣ ቴንኪው ባለቤትህን ቴንኪው። ለምስጋና ነው የተጠራው። ለምን ሲባል ሁልጊዜ ደስ ይበላችሁ ሳታቋርጡ ጸልዩ በሁሉ አመስግኑ ይልና ይህ የእግዚአብሔር ፍቃድ የቱ? ማመስገን፣ መደሰት፣ መጸለይ። የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነው። ስለዚህ ሁል ጊዜ የተሰጠኝ ማጉረምረም አይደለም። እስራኤላውያን ኃጢአት አልሰሩም፣ እስራኤላውያን አጉረመረሙ፣ በአጥፊው ጠፉ ይላል። በአንድ ቀን 23,000 አንዱ መልአክ ጨፍጭፎ ጠረጋቸው። ምን አደረጉ? ማጉረምረም። ማጉረምረም ማለት ምን ማለት? ለሰይጣን መዘመር ማለት ነው። ማጉረምረም፣ ኮምፕሌን ማቅረብ። አገሪቷ እንደዚህ ሆኑ፣ የኢኮኖሚ ሁኔታ ምን ታመጣለህ? ምን ታመጣለህ? ላለው ነው የሚጨመርለት። ጠኔ ላለው ጠኔ፣ ጦርነት ላለው ጦርነት፣ ችግር ላለው ችጋር፣ ባዶነት ላለው ፖቨርቲ። ለምን? ኬዎስ ውስጥ ገብቷል። ስለዚህ ቴንኪዩ፣ በቃ ቴንኪዩ እግዚአብሔር ሆይ አመሰግናለሁ፣ በህይወት እንድኖር ረዳኝ። የትኛውም ሃይማኖት የትኛውም ነገር ሁን እግዚአብሔር እንድታመሰግን ነው የሚፈልገው። አልሐምዱሊላህ ልትል ይገባል። ከልኩ አያልፍም። እንጀራ በወጥ እንጂ እንጀራ በወርቅ አትበላም።
ስለዚህ አመስግን እግዚአብሔርን። እስትንፋስ የሰጠ ምን እስትንፋስ የሰጠ ቸርነትና ምሕረቱን ያልከለከለ የጠበቀ በባዕድ ምድር የባረከ ያገዘ አብሮህ የሚወጣ አብሮህ የሚገባ እናትና አባት በጎን ሳይኖር ወንድምህት በጎን ሳይኖር በሞገስ የሚያኖር እግዚአብሔር ሆይ አንተ መልካም ነህ በለው። ተን ቢል ውሃ ሊያቀብል የሚችል በሌለበት እግዚአብሔር ብቻውን መራው አይደለም የሚለው፣ ብቻውን መርቶ እዚህ ያደረሰን ክብር ለሱ ይሁን። ሃሌሉያ። እግዚአብሔርን ሁልጊዜ ነው የምባርከው፣ አንዳንዴ አይደለም። እግዚአብሔርን ሁልጊዜ ባርከዋለሁ፣ ምስጋናውም ዘወትር በአፌ ነው። ልጆችን የጠበቀ ልጆችሽን የጠበቀ በምድረ በዳ ያሰለጠነሽ ዛሬም የቆመሽ በስንት ነገር ውስጥ ገብተሽ ያልሞትሽ፣ ብዙዎች ሲሞቱ ጓደኞችሽ ትን ብላቸው ሲሞቱ በተለያየ ነገር ሲሞቱ፣ አንቺ ዛሬ ይህንን ቃል እንድትሰሚ እድል ከሰጠሽ እግዚአብሔርን ሁልጊዜ ልታመሰግኝ ይገባል። አለቀልን ባልን ጊዜ ነገሮች ተደምድመዋል፣ በቃ ካወዳ መኖር ጭላንጭል ጠፋብን አለ ጳውሎስ። ልክ እኛም እንደዛ የጠፋብን ጊዜ አለ። 50 ሳንቲም ያጣንበት ጊዜ ነበረ። ዛሬ ማን ነው የሚረዳን ያልንበት ጊዜ ነበረ። እሱ ዛሬንም አሳለፈን። ዛሬ ለብዙዎች ተርፈናል፣ ለዓለም ተርፈናል። እግዚአብሔርን ሁልጊዜ ባርከዋለሁ፣ ምስጋናውም ዘወትር በአፌ ነው ልትሉ ነው የሚገባው። ምንድነው ማጉረምረም? እስራኤላውያን ከነዓንን ትወርሳላችሁ ተብለው በድንቅና በታምራት 10 ድንቅና ታምራት አሳይቷቸው ባህር ከፍሎ አሻግሯቸው ቀን በደመና ሌት በእሳት አምድ እየመራቸው ማለዳ ሲነሱ ፍሬሽ ምግብ እያበላ የመላእክትን መና እያበላ አጉረመረሙ፣ በአጥፊው ጠፉ ይላል። እኛም ደግሞ እንዳናጉረመረም ከነሱ ልንማር ይገባል ይላል። ሁልጊዜ የተሰጠኝን ታንክስ ነው። እግዚአብሔር ቴንኪው፣ አባርካለሁ አባባ፣ እወድሃለሁ አባባ፣ ተመስገን። ረዳኸኝ፣ አቆምከኝ፣ አገዝከኝ። ዛሬም ቅባትህን በእኔ ላይ ጨመርክ፣ ዛሬም ጠበቅከኝ። አንተ ዛሬም ጻድቅ ነህ፣ አንተም ዛሬ አባቴ ነህ። የኔ ድካም አይደለም የሚይዝህ፣ በክርስቶስ ያገኘሁት ሕይወትን ነው የያዝኩት። ተባረክልኝ በሉት። አባ ተባረክ። ዛሬም አለው በሕይወት ዛሬም ይደንቀኛል መኖሬ። ከስንት ጉድ፣ ከስንት ሞት፣ ከስንት ርኩሰት፣ ከስንት አመፅ፣ ከስንት ክፋት አወጣኝ። ተመስገን። ስራዬን ያላየ ስራህን ያየ። ብዙ ሰው የራሳችሁን ስራ ያትዩ። ክርስቲያኒቲ ኖት ዱይንግ በት ቢንግ። እግዚአብሔር ምን ሰራህ አይደለም፣ የተሰራውን አመንክ ወይ? በመስቀል ላይ የወደቀውን በመስቀል ላይ የተዋረደውን ራቁቱን፣ አንተ ራቁትህን ቦሌ መንገድ ሂድ ስንት ቢሊየን እንሰጣለን ቢሉ አታረገውም። እሱን እንኳን ቢያደርገው ሰይጣን እንኳን አዝኖ ምን እንደሚያደርግ ታውቃለህ? ሀብታሞችን ባንክ ቤት ደጅ የሚያንከባልለው ሌሊት ነው። ቀን አያደርገውም፣ ማንም ስለማያደርገው ሰይጣን እንኳን ያውቃል። ይችል ቢያንከባልል እንኳን እሱ ራቁት ሌሊት ነው የሚያንከባልለው ማንም ሳያይ። አቤት እግዚአብሔር! እርቃኑን በቀን ላይ 6 ሰዓት ላይ ተሰቀለ። ፀሐይ ከለከለች። ኖ ይሄን ነውር አላይም አለች። አማኒኖስ እግዚአብሔር ጋረደው። በፀሐይዋን እምቢ ያለች መከልከል። እኔ ፈጣሪዬን እርቃኑን ከማያለችና ፀሐይ ጨለመ ይላል። ኩና የፈጠራ ፀሐይ ያን ቀን ይህንን ጉድ አላሳይም አለች። ይኸው ያንተ አምላክ እሱ ነው። የሞተልህ እሱ ነው። ገበናህን የሸፈነልህ እሱ ነው። ከውርደት ያወጣ እሱ ነው። ያገዘ እሱ ነው። ሃሌሉያ! ከስንት ክፋት ያወጣ እሱ ነው። የቀደመልህ እሱ ነው። እንዳትሞት የሞተልህ፣ እንዳትዋረድ የተዋረደልህ፣ እንድትከብር የተዋረደልህ፣ እንድትፈወስ የቆሰለልህ፣ እንድትስቅ ያለቀሰልህ፣ እንድትደሰት ያዘነልህ የምህረቱ ፖስተር ነኝ እኔ። ሃሌሉያ! ኢየሱስ ጌታ ነው። እዚህ ባርከው። ምን ያልተደረገልህ ነገር አለ? ዛሬ ትንሽ ነገር ስታጠፋ በኩነኔ የምትወረሰው ለምንድን ነው? አልተሰጠህም ኩነኔ። በክርስቶስ ኢየሱስ ላሉ ይልና አሁን ኩነኔ የለባቸው። ኩነኔ የለብህም የኔ ወንድም፣ ኩነኔ የለብሽም። ምንድን ነው የምታየው? ሁልጊዜ የተሰጠሽን ወቂ። ደስታ ተሰጥቶሻል ሁልጊዜ።
ቸርነትና ምሕረት ሁልጊዜ የተሰጠሽ ስጦታ ነው። አቬሌብል ነው። አሁን ለምሳሌ እጃችሁ ላይ ሞባይል አለ። የትኛውም ሚዲያ አየር ላይ ነው ያለው። በሬዲዮም ቢሆን በየትኛውም ሚዲያ አየር ላይ ነው ያለው። ያንን ፍሪኩዌንሲ እዚች ጋር ስትነኪ ይገባል ማለት ነው። አላየሽውም ማለት የለም ማለት አይደለም። ምሕረትን አላየሁም ማለት የለም ማለት አይደለም። አቬሌብል የሚሆነው አሜን ምሕረትን አግኝቻለሁ ከወደደኝ ከታላቅ ፍቅሩ የተነሳ በምሕረቱ ባለጠጋ ስለሆነ ከክርስቶስ ጋር ሕይወትን ሰጥቶኛል ብሎ መቀበል አቬሌብል እሱ ነው። ሃሌሉያ። ስለዚህ አንተ የምታስበውን እንደ አንተ አይደለም እግዚአብሔር የሚያስበው። እንደ እናቶቻችን፣ እንደ አባቶቻችን፣ እንደ ፓስተሮቻችን አይደለም እግዚአብሔር የሚያስበው። ያው ሉቃስ 15 ላይ አይታችኋል አይደለ? ከአባቱ ጠፍቶ ከአባቱ ገንዘብ ወስዶ ድርሻውን ስጠኝ ብሎ ይዞ ሄዶ እዛ አጥፍቶ ገንዘቡን ፊት ጠፋበት። የአባቱ ፊት ሲጠፋበት የራሱን ፊት ጠፋበት። የራሱ ፊት ሲገኝ የራሱን ልብ ሲያይ ወደ ልቡ ሲመለስ የአባቱን ፊት ሊያይ መጣ። አባቱን ፊቱን እንዳየው አባቱ ሮቅፍጦ አቀፈው። እንዴት እንደሚቀረና ልጁን አስብ። ገላ መታጠብ የለም። እርያ መካከል ጠባቂ ነው። እንዴት እንደሚሸጥ አሳማን አስበው። እንግዲህ እንዴት እንደሚሆን አስበው ኑሮውን። ያን አቀፈው። እግዚአብሔር ዛሬም የተጨማለቀ ህይወት አለ። ና ዛሬም ያቅፋል። ና በቃ አልቻልከው። አዎ አንተማ አትችልም። ሸክማችሁ የከበደ አራግፋችሁ ኑ አይልም። ሸክማችሁ የከበደ ኑ ወደ እኔ ነው ማሳረፋችሁ። እንዴት ማራገፍ እንዳለባችሁ አታውቁም። እናንተ አታውቁም። ቆይ አንድ ቀን ሄጄ እንትን ኖ አታውቅም። ኖ ነው የተባልከው። ና ነው የተባልከው። አራግፍ አልተባልከም። እኔን የማሳርፋችሁ። ከሩቅ ሲያዩ አባቱ ተጠመጠመበት። በሉ አውልቁለታል፣ አወለቁለት። በሉ ጠቡታል፣ አጠቡለት። በሉ ቀለበት አለበሱት። በሉ እረዱለት። የታረደው ኢየሱስ ለኔ ነው። የታረደው ኢየሱስ ለአንቺ ነው። የታረደ ነገር አለ። ደም ሳይፈስ ስርየት እንደሌለ ሁሉ ደም ፈሶልኛል። የዛሬ 2000 ዓመት ደም የፈሰሰልኝ አምላክ እሱ ዛሬም ይወደኛል። እንዴት እኮ እንደሚወደኝ እኔ ገብቶኛል። ሃሌሉያ! እንዴት እንደሚወደኝ ማሎዳሳ ካቲያኖስ አረቢና መራላ በጋንታ ገብቶኛል። አውጡለት አለ። የሚገርመው ነገር ሁልጊዜ እግዚአብሔርን ስታዩ ከጎን ደግሞ ሃይማኖተኛል ወንድም ይነሳብሃል። እንዴት ነው ከሴተኛ ዳሪ ጋር ይህን አናቀውም እንዴ? ከሴተኛ ዳሪ ጋር ገንዘብን ጨርሶ ለመጣ ዱርዬ ወሮ በላ ልጅ ነው። ተወልዷል። ፓርጎቲያ ተወልዷል። እኔ አንድ ቀንም ሳገል እንደ ባሪያ እኔ ባሪያ አልፈለኩም። ልጅ ነው የምፈልገው። የባሪያ ስሌቨሪቲ ሜንታሊቲ ይዘ እግዚአብሔር ጋር ትጠጋ። ልጅን ነው እግዚአብሔር የወለደው። በመስቀል ላይ በመስቀል ላይ ሞት የወለደው እኔ እናንተን ነው። ስለዚህ መጥቶ እንደ ባሪያ ሳገለግል እኔ እንደ ባሪያ የሚያገለግል። ለዚህ ነው ዛሬም በጌታ ቤት ውስጥ እንደ ባሪያ የሚያገለግሉ ሰዎች ህይወታቸው የተመታ፣ ልጆቻቸው የተመቱ፣ ኑሯቸው የተመታ የሆነው እንደ ባሪያ ስለሚያስቡ ነው። እንደ ባሪያ የምታስብ ከሆነ እንደ ባሪያ ነው የምትኖረው። እንደ ልጅ የምታስብ ከሆነ እንደ ልጅ ነው። እንደ ኪንግ የምታስብ ከሆነ እንደ ኪንግ ነው። ኪንግና ፕሪስት ተደርገሃል ተብሏል። ፕሪስት ከእግዚአብሔር ጋር የሚያስታርቅ በመካከሉ ነው። ኪንግ የሚያዝ ማለት ነው። ዶሚኒየን የሚያደርግ ሰብዲው የሚያደርግን ማለት ነው። ሃሌሉያ! እንዴት ነው የምትመላለሰው አንተ? ምድርን ሙሏት ብቻ አይደለም ግዙአት የሚላለ ግዛ ወንድሜ። ተጽዕኖ ማውደስ አዱ ተደሰባ አንተ እንደ ባሪያ እንዴት የኔ የሆነውን ሁሉ አታርድምና አትበላም? ሰቀቀና ማቶ አታርድምና አትበላም? የኔ የሆነውን ሁሉ ያንተ አይደለም? ማን ከለከለ አለው። ዛሬ ሲታረድ እንደዚህ አይኔ የሚቀላው ዝም ብለህ ብላ በእናትህ። ምርጡ ያንተ ማውዳዳስ ያኮባ ምርጡ ያንተ ነው። ማን ነው ምርጡን? ሰማይ ቤት መብላት የለም ወንድሜ። ሰማይ ቤት መኪና መንዳት የለም። ሰማይ ቤት ልብስ የለም። ሰማይ ቤት መብራት የለም። በጉ ነው የሚያበራው። ኦላራዳሳ ሰማይ ቤት ጋብቻ የለም። የሰማዩን ቤት እዚህ ኑረው እንጂ፣ በደስታ ኑር እንጂ፣ በሰላም ኑር እንጂ፣ በእረፍት ኑር እንጂ፣ በበረከት ኑር እንጂ፣ በብልጽግና ኑር እንጂ። ማን ከለከለ? እዚህ
ሰማይ ሰማያትን ለራሱ አደረገ፣ ምድርን ለሰው ልጆች ሰጣት ነው የሚለው። ለአንተ ነው የተሰጠ ምድር። ሰብዲው አድርግ። ማኡደሳ ካቱባ ይሄ ነው የተሰጠ ህይወት። ይሄ ነው የተሰጠሽ ህይወት። ከየት አመጣሽው አንቺ? እግዚአብሔር እንዳይተወን ወገኖቼ፣ እስቲ እንጸልይ። የቱ ጋር ጳውሎስ አለ ወገኖቼ? እስቲ አየር ላይ ያሉትን እየተቃወምን እያረገፍን፣ ኧረ ወንድሜ ታው፣ አልተጻፈም። መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆች፣ ከገዢዎች፣ ከስልጣናት፣ ከክፉ መንፈሳውያን ሰራዊት ጋር ነው ይላል። ታዲያ እንዴት ነው የምትጣላው? እንዴት ነው በቃል ነው። ቃል ነው የምትመዘው። ቃሉ ሰይፍ ነው። ቃሉ መዶሻ ነው። ቃሉ ውሃ ነው። ቃሉ ወተት ነው። ቃሉ ማር ነው። ቃሉ ኃይል ነው። ቃሉ መዶሻ ነው። እሱ በቃል ነው የምትጠቀመው። ኢየሱስ በቃል ነው የኖረው። በቃል ነው የመጣው። ለምን? ቃል ነበረ እሱ። ማኡደሰታ አንተ ታዲያ ምንድን ነው ዛሬ የምታንቀላፋው? አንተ የምትተኛ ንቃ። ከአንተ የሚጠበቀው መንቃት ብቻ ነው። ናቄ ነኝ ሁሌ የተሰጠ ማን ማለት ነው? እና ክርስቶስ ያበራልሃል። አንተ የምትተኛ ንቃ፣ ክርስቶስ ያበራልሃል። የአንተ ድርሻ መንቃት ነው። ጻድቅ ነህ ሲባል ጻድቅ ነኝ ቴዶ ጻድቅ በደንብ ነኛ። አንድ ወንጌላዊ ከሰሰኝ። ጻድቅ ነኝ አለ። በደንብ ነኛ። ታዲያ የቱ ጋር ነው? ቀረብን። አገልጋዮች መጡ። ታዲያ ምን ያጠፋ? ቃሉን እኮ ነው። እና ስተሳሰራ ማለኝ ልሳሳት እችላለሁ። ስተት ግን አይደለሁም። ላይፌ አይደለም እሱ። መንገድ ላይ ስትሄድ ሙዛ ዳለጠኝና ውድቀት ነኝ እኔ? ያ ሰው ከዛም በኋላ ስነ ስርዓት ያዘ። I am righteous. I have been made the righteousness of God in Christ Jesus. 2 ቆሮንቶስ 5:16 እንደዛ ነው የሚለው። 5:21 እንደዛ ነው የሚለው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን ስለኛ ኃጢአት ያደረገው። ቴዶ ምንድነ? ጻድቅ ነኝ። ቴዶ ምንድነ? ጽድቅ ነኝ። መቼ? ሁሌ። እኔ ግን በጽድቅ ፊትህን አያለው አለ። ክብርህን ሳይ እጠግባለሁ። በጽድቅ እኔ ነኝ ጻድቁ። እሺ ምዕራፍ 35:28 ላይ ምላል ምላሴ ጽድቅህን ሁልጊዜም ምስጋናህን ይናገራል። ብሉይ ኪዳን እኮ ነው። ዘቡር ነው ይሄን የሚለው። ምላሴ ጽድቅህን ማኡደሳካቲምባ ማሎሮዶሶ ኮቶሮዲያኖስ ምላሴ ጽድቅህን ምስጋናህን ይናገራል ሁልጊዜ። መቼ? ሁልጊዜ። አንተ መናገር ያለበት ጽድቅ ነው። ማን ያለሽ? ያንን ግቡና ስብከቱን ስሙ። ማን ነገረህ የሚለው ማን ነገረህ? አትችልም። ማን ነገር? ማን ያለ? አትችልም። ምላሴ ጽድቅህን ሁል ጊዜም አለና ምስጋናህን ይናገራል። መናገር ካለብኝ ከምስጋና ውጭ አልናገርም። ቴንኪዩ በጠዋት ቴንኪዩ እግዚአብሔር አምላክ ያላየነውን አሳየህን፣ ክብርህን አሳየህን፣ ሞገስህን አሳየህን ስትል ቁሱ ገብሱ ምናምን ከኋላ ነው። እሱ ዋና አይደለም። እሱ ተከታይ ነው። ተከታዩን ዋና ሲያደርጉብህ ነው መናደድ ያለብህ። ተከታዩን ነገር ዋናው ይሄ ነው። ዋና አይደለም። ዋናው ክራይስት ነው። ምላሴ ጽድቅህን ሁልጊዜም ምስጋናህን ይናገራል። ሃሌሉያ። እና ታዲያ ሌላ የተሰጠን ነገር ምዕራፍ 37:26 ሁልጊዜ ይራራል። ማን? ጻድቅ። ምን ይላል? ያበድራል፣ ዘሩ በበረከት ይኖራል። መቼ? ሁልጊዜ ይራራል። አንተ የሚራራ ልብ ነው መኖር ያለበት። ክፋት ልብ ምን ያደርግልሃል? ተንኮል በጓደኛ ተንኮል በወንድሞች ተንኮል በሰዎች ሴራ ማሴር ምን ያደርግልሃል? የሴራ ፖለቲካ ኢትዮጵያን እንዴት እንዳደረጋት አታይም እንዴ? የሴራ ፖለቲካ ጠልፎ አንድ ቀን በሰላም ወይ ንጉሱ ሲፈረጠጥ ወይ ንጉሱ ሲሞት ወይ መሪው ሲሞት ነው በቃ። እንደዚህ አይነት የሴራ ህይወት፣ የሴራ ፖለቲካ፣ ቸርቹ ሴራና ስሪያ አንድ ላይ አይደል እንዴ ያለው? ይሄ ነው የተጨመላለቀ ህይወት። ጻድቅ ግን ይራራል፣ ሁልጊዜ ይራራል፣ ያበድራል፣ ለሰዎች ይሆናል፣ ዘሩም በበረከት ይኖራል። ትክክለኛ ስታንዳርድ ዘር በበረከት መኖር ነው። ለምን?
ሐዋርያት ሥራ ምዕራፍ 3:26 ላይ ከክፋታቸው እየመለሰ ይባርካቸው ዘንድ ብላቴናውን ሰደደው። ለምን ሲባል ከክፋት መልሶ የእግዚአብሔር ፕሮግራም መባረክ ብቻ ነው። ከክፋት እየመለሰ ይባርካቸው ዘንድ ብላቴናውን ሰደደው ይላል። የተሰደደው ኢየሱስ የመጣው ከክፋት መልሶ ሊባርክ ነው። ከነ ክፋት አይባረክም ሰው። ከነ አመፅ አይባረክም። ከነ ሴራ አትባረክም። ከነሴራው ይራራል። ጻድቅ ይራራል። መቼ? ሁልጊዜ ራራለት ለጓደኛ፣ ራራለት ለማያምነው፣ የርኅራኄ ልብ ይኖር። በቃ መራራት ለወንድሞች፣ በቃ ለሚጠይቅ ስጠው። ዘሩ በበረከት ይኖራል። በበረከት መኖር ይሄ የሁልጊዜ ስታይል ነው። በሰቀቀንና በጭንቀት መኖርን ያን ሉቃስ 15 ላይ በቂ ነው። ብዙ ሪሰርች መሰራት ይቻላል በዛ ወንድም ላይ ቁጭ ብሎ በአባቱ ቤት በድህነት በጉስቁልና እሳቤ ፍሪዳውን እያሰባ ሽሮ የሚበላ ምሳሌ ነው ያልኳችሁ። ሽሮ ያልኩት ሽሮ መናቂ አይደለም። ፍሪዳውን ለዛ ለዱርዬ ሲታረድለት እያየ እሱ እዚህ ተራ ነገር የሚበላ አንዳንድ የሀብታም ልጆች አላየህም? ከጠዋት እስከ ማታ ይለፋሉ። ተፋሪ ነው እሱ እና የሚለብሰው የሆነ እርገንዶ የሆነች ነገር ብጣሽ ልብስ። እሱ ኮረ ልብስ ላይ ደንታ የለውም፣ ሚስትም ደንታ የለውም እሱ ይባላል። ጅል ገንዘብ የሚመጥለ ገንዘብ ምን ማለት ነው? የገንዘብ ዲፊኒሽን ወቀው። ገንዘብ ማለት መጥፎ ጌታ፣ በጣም መጥፎ ጌታ ካደረከው፣ ደሞስ ባሪያ ካደረከው በጣም ኤክሰለንት ባሪያ፣ በጣም ምርጥ ድንቅ ባሪያ ነው ገንዘብ። ጌታ ካረከው መጥፎ ነው። በቃ እሱ ነው። ገንዘብን መውደድን የተባልከው በቃ መጥፎነቱ። አትጠቀም አልተባለም፣ አትዝረው አልተባለም፣ አትጠቀምበት አልተባለም። መጥፎ ጌታ ነው ጌታ ካደረከው። ባሪያ ካደረከውስ ምርጥ ባሪያ። ወንጌል የሚሰራው በገንዘብ ነው። አሁን እና እናንተ እየተያየን ያለ ነው በገንዘብ ነው። ዳታ ይሞላል። ሞባይል የተገዛው በገንዘብ ነው። ዋይፋይ የተሞላው በገንዘብ ነው። እያንዳንዱ ገንዘብ ነው። የተቀመጥክባት ገንዘብ ወንበር ገንዘብ ነው። ምርጥ ግን አንዳንድ ሰው ዝም ብሎ ሲሰበስበው ባሪያ ትሰበስባለህ እንዴ? ተጠቀምበት። አንዳንድ ሰው ባሪያውን ባንክ ቤት ሞልቶት ዝም ብሎ ይኖራል። በቃ ለማን እንደሚያስቀምጠው ያውቀው። በላተኛው ሌላ ነው፣ ታከማቸዋል ይላል። በላተኛው ሌላ ነው። አከማቼ አትሆን አንተ፣ ተጠቃሚ ሁን፣ ተሸካሚ አትሆን። የገንዘብ ኩሊዎች አሉ። እነሱ ሀብታም ነው እንጂ የሚባሉት ባለጸጋ አይደለም። ባለጸጋ በገንዘቡ የሚጠቀም ሌሎችን የሚጠቅም ነው። ኩሊ አለኝ ለማለት የሰው ሀብቱ አለ መክብብ ላይ ለአፉ ነው አለኝ ለማለት በቃ እንደዚህ ሚሊዮን ብር አለኝ። በቃ አንተ ተሸካሚ እንጂ ተጠቃሚ አይደለም። ገንዘብ እንድትጠቀምበት ነው የሚያስፈልገው። ሃሌሉያ! ተጠቀምበት፣ አታግበስብሰው። ባሪያ ቢሰበሰብ ባሪያ ነው፣ ሌላ ምንም። ለምን? ጥሩ ባሪያ ጥሩ መጠቀሚያ ነው እንድትጠቀምበት ከሆነ። ያለበለዚያስ ባሪያ ሰብስበ አካውንት ውስጥ ሞልተ ባሪያ ነው፣ በቃ ጥሩ ባሪያ ነው። እና ሰበሰብኳ ጌታ ይሆንብሃል፣ ከዛ መሪ ይሆንብሃል። ሊደርሺፕ ሳይሆን ሎርድሺፕ ይሆንብሃል። በቃ መሪ ሆኖ ቁጭ በገንዘብ ነው የምታስበው፣ በገንዘብ ነው እንትን የምትለው። ሁሉን ሰው በገንዘብ መግዛት ታስባለህ። በቃ እንደዛ ጎበዝ። ጌታ የዘላለምን ሕይወት ለማግኘት ምን አለብኝ? እንዲህ ጠብቀሃል? አው ጠብቄያለሁ። አንድ ነገር ይቀራል። ጌታ ያደረግከው ሽጥና ና አለው። ተጨነቀ ይላል። ጌታ አድርጎት ነበር ገንዘቡን። በቃ ነፍሱ በቃ ብዙ ገንዘብ ስለነበረው አለ ሰውየው ያዘነ ሄደ። እነ ጴጥሮስ ወዲያው ምን አሉ? እንኪያስ ማን ሊድን ይችላል ብለው ሲጠየቁ ግመል በመርፌ ቀዳዳ ቢሾልክ ይሻላል ባለጠጋን ወደ እግዚአብሔር መንግስት ከማምጣት። እና እንዴት ነው የሚሆነው? ለሚያምን፣ ለሀብታሙም አይደለም ለድሃም አይደለም፣ ለሚያምን ሁሉ ይቻላል። በቃ ነገርየው የእምነት ጉዳይ ነው። አንተ መራራት ነው ያለብህ። በገንዘብ ራራ አላቸው፣ በገንዘብ አዘንላቸው፣ በገንዘብ ጋብዛቸው፣ በገንዘብ ባርካቸው። ይራራል፣ ያበድራል፣ ዘሩም በበረከት ይኖራል። ሰጪ ሰው እኔ ሲከስር አላየውም። የሚሰጥ ሰው እኔ ሲከስር አላየውም። እኔ አየው። እስካሁን ድረስ ብዙ ጓደኞች አሉኝ፣ አሕዛቦችም አሉ፣ በጌታም ያልሆኑ በጌታ የሚሆኑ ሲሰጡ አንድም ቀን ተዋርደው አላየው።
ሲባረኩ ነው ያየሁት። የማያምን ሰው ጌታ የሌለው ይሁን ጌታ ያለ ሙስሊም በምድር የሚበልጥ ይሰጣል። ሰቀቀና ማይታል አየህ፣ የሚሰጥ ሰው ከስሩ አላየሁም። እኔ ያው በዘመኔ አይቻለሁ። የሚሰጡ ሰዎች ሁሌ ሴኪውርድ ሰደቃ ይባላል በሙስሊሙ ራሱ። ሰደቃ የሚሰጥ ሰው ፕሮቴክሽን አለው ይላሉ በእነሱ። ለድሃ የሚሰጥ ይልና ለእግዚአብሔር ያበድራል። አንተ እኮ እዚህ ጋር ሰጠኸው፣ ስጦታን የሰጠኸው ለካ ምን እያደረግህ ነው? ብድር ለእግዚአብሔር እየሰጠኸው ነው። ለእግዚአብሔር ደግሞ የሰጠኸውን ብድር መቼ እንደሚመልስል እሱን የሚያውቀው ወለዱን ምኑን ጨማምሮ ይከፍልሃል። ለድሃ የሚሰጥ ለእግዚአብሔር ያበድራል ነው የሚለው። እግዚአብሔርን ልታበድረው የምትፈልጉ እግዚአብሔር ገንዘብ ይበላል። እግዚአብሔር መንፈስ ነው፣ ብር ይበላል። ለእግዚአብሔር አካውንት ከፍተለት ምን ያደርግለታል? የእግዚአብሔር አካውንቱ ድሆች ናቸው፣ ስጣቸው ለነሱ። ለአንተ ለድሆች ስትሰጥ እግዚአብሔር እያበደርከው ነው። ብድርህን ደግሞ መቼ ጋር እንደሚመልስልህ አታውቅም፣ በምን እንደሚመልስልህ አታውቅም። ልጆች ተይዘው ሐኪም ቤት ሊበላ ያለህን ነገር ይመታልሃል፣ መቅሰፍቱን ይመታል፣ አታውቀውም። መራራት አያችሁ፣ መራራት አለብን። እንደገና መዝሙር 40 ቁጥር 16 ላይ አቤቱ የሚፈልጉ ሁሉ በአንተ ደስ ይበላቸው፣ ሐሴት የሚያድርጉ ሁልጊዜ ማዳንህን የሚወዱ ዘወትር ሁልጊዜ ማዳንህን የሚወዱ ዘወትር እግዚአብሔር ታላቅ ይሁን ይበሉ። ማይ ጋድ ምን የሚሉ ሰዎች? የሚፈልጉ በአንተ ደስ ይበላቸው፣ ሐሴት ያድርጉ። የሚፈልጉ ሰዎች ናቸው የሚደሰቱት። የሚፈልጉ ሰዎች ናቸው ሐሴት የሚያደርጉት። ሁልጊዜ ማዳንህን የሚወዱ ዘወትር እግዚአብሔር ታላቅ ይሁን ይበሉ። ማኡደን አዲነን ደደቡቡስ አያችሁ፣ እግዚአብሔር የሰጠን ህይወት የቁዘማ ህይወት አልተሰጠንም። የድንቁርና ህይወት አልተሰጠንም። አያችሁ፣ ማዳንህን የሚወዱ ሁልጊዜ ዘወትር እግዚአብሔር ታላቅ ይሁን ይበሉ። አያችሁ፣ እግዚአብሔርን የሚወዱ ዘወትር እግዚአብሔር ታላቅ ይሁን ይበሉ። ምን አይነት ሰዎች ናቸው? ደስተኞች ናቸው። ዛሬ ደስታ የጠፋበት ቸርች ውስጥ ሄደህ ለቅሶ ቤት ነው የመጣሁት፣ ሐዘን ቤት ነው የመጣሁት። ዳዊት እኮ ወደ እግዚአብሔር ቤት እንሂድ ባለኝ ጊዜ ደስ አለኝ። አሁን እኮ ከፋኝ። በቃ ሂድ፣ የሚጋብዝህ እንኳን የለም። ያው በመታየት እንድንነቃቃ ካልሆነ በስተቀር እግዚአብሔርን ፈልገህ በደስታ መኖር ለአንተ ሁልጊዜ የተሰጠ ነው። ሐሴት እንድታደርግ ሁልጊዜ የተሰጠ ነው። ማዳኑን መውደድ ሁልጊዜ የተሰጠ ነው። እግዚአብሔር ታላቅ ይሁን ይበሉ ዘወትር። አባቴ ታላቁን በኔ ላይ፣ በእህቶቼ ላይ፣ በወንድሞቼ ላይ፣ እዚህ ባሉት 52 ሰዎች ሁሉ ላይ ታላቁን የኔ ጌታ በኢየሱስ ስም አይኖቻቸውን ክፈት። እዚህ ባሉት ሁሉ ላይ አይኖቻቸውን ክፈት። አንተን ወደ ማወቅ፣ አንተን ወደ ማክበር ወደዛ ውስጥ ይግቡ። በረከታችን እዛ ውስጥ ነው። መዝሙር 44 ቁጥር 8 ላይ ሁልጊዜ በእግዚአብሔር እንከብራለን፣ ስምህንም ለዘላለም እናመሰግናለን። ሁልጊዜ በእግዚአብሔር መክበር ተሰጥተዋል። ስምህንም ለዘላለም እናመሰግናለን። አንዱ የተሰጠን በእግዚአብሔር መክበር፣ በእግዚአብሔር እንከብራለን። በእግዚአብሔር የተዋረደ አላየሁም። እግዚአብሔርን አክብሮ የተዋረደ አላየሁም። ከአባቱ ጋር ሲወያይ አንድ ጊዜ አዩትና ዳንኤልን አገኘንበት፣ እችን ነገር ማቋረጥ አለብን አሉ። መንፈሳዊ ዓለም ላይ ችግር እንዳለ አልገባቸውም። ሰውየው በጸለዩን ያዩት ኮኔክት አድርጓል። ያንን ኮኔክት ለማላቀቅ ዲስኮኔክት ለማድረግ ህግ አወጡ። ህግ ሲያወጡ እሱ ኮኔክቱን ቀጠለ። ልክ ኮኔክቱን እንደቀጠለ ንጉሱ ሰማ። በሜዶንና በፋርስ ህግ ማህተም ተመታ። የማይሻር የማይለወጥ ህግ ወጣ፣ ተጠራ። እውነት ነው ዳዊት፣ እውነት ነው ዳኒ። አዎ ንጉሶ 1000 ዓመት ንገስ። በቃ ንጉሱ ያላደረገው ነገር የለም።
ለማስጣል እግዚአብሔር ካላስጣለ ባለስልጣን ዘመድ፣ ባለስልጣን ማንኛውም ዘመድ አዝማድ፣ ገንዘብ በለው ምንም የማያስጥልህ አንዳንድ ነገሮች አሉ። በቃ ዳንኤልን ያላደረገው ነገር የለም ንጉሱ ለማስጣል። በመጨረሻ ወደ ማታ ገደማ ምን አደረጉ? አንበሳ ጉድጓድ ወረወሩት። ኮኔክሽኑን ቀጥሏል እሱ። ልክ ኮኔክሽኑ ሲል የተራቡ አንበሶች ይላል በመካከላቸው አደረ። ሃውካ እንዴት ሆኖ በእግዚአብሔር ስም መክበር ማለት ያርለ አንበሳ ውስጥ ገብቶ እንዴት አልበላውም? ሁልጊዜ በእግዚአብሔር እንከብራለን። በእግዚአብሔር ከከበርክ አዋራጆችህ ዕለት በዕለት እየጠፉ፣ ዕለት በዕለት እየወደቁ፣ ዕለት በዕለት እየከሸፉ፣ ዕለት በዕለት እየተሸነፉ፣ ዕለት በዕለት እየደነበሹ ይቀጥላሉ። ከዛስ አንበሶቹ የፈጣሪያቸው ልጅ ነው የመጣው። ወይ አንተንም አንበላህም እንዳው በላተኛው ትራስ ሆነለት። እሱም እየተገረመ እንዴት አልበሉኝም ሳይል ይቀራል። ማመልከው አምላክ በተግባር በታንጀብል በተጨባጭ ወይ ጉድ! አንበሳ እንደዚህ ነው እንዴ? ተርበዋል ነው እኮ የሚል እኮ የተራቡ አንበሶች ነው የሚለው መጽሐፉ። እንዴት ዳንኤልን አልበሉትም? እንዴት ይበለዋል? በእግዚአብሔር የከበረ ሰው አንበሳ ይበለዋል። የዚህ ዓለም አምላክ ይበለዋል። የዚህ ዓለም ገዢ ይበለዋል። የዚህ ዓለም ርኩሰት ይበለዋል። የዚህ ዓለም ድህነት ይበለዋል። የዚህ ዓለም ባዶነት ይበለዋል። የዚህ ዓለም ጉስቁልና ይበለዋል። አይበላኝም። አንበሳ አይደሉ እነዚህ ነገሮች ሰውን የሚያስፈራሩ? እንደ ድህነት ቆሻሻ አለ። ቆሻሻ ቱጃርነት ተስላል ይባላል። እንደ ድህነት እንደ ጉስቁልና አለ እንዴ ሰዎችን አንገት የሚያስደፋ? ከዛም በኋላ አንበሶቹ አልበሉትም። ሁኔታውን ታውቃላችሁ። በእግዚአብሔር የከበረ ነውና ንጉሱ ላይ እንቅልፍ የለም። አንበሳ ጉድጓድ ያለው ነው እንቅልፍ ማጣት ያለበት። ሞዝቮልድ ላይ የተለያየ በቃ የሚመች አልጋ ላይ ተኝቶ እንቅልፍ የለም። ለካ እንቅልፍም ትላንትና ተነጋግሬያለሁ። ሁልጊዜ እንቅልፍን የሚሰጥ ማን ነው ብለናል? እግዚአብሔር ነው። ተኛም ብለናል። ዘና በል፣ እሱም ስጦታ ነው። እሱ አንቅቶኛልና ነቃው አይደለም የሚለው። ከዛስ ልክ ንጉሱ በማለዳ ተነስቶ ዳንኤል ሆይ በእግዚአብሔር የከበረ ሰው አያንቋሽሽም። ንጉሥ ሆይ 1000 ዓመት ንገስ። በውኑ የምታመልከው አንበሶች ሊያድንህ ችሏልና? አዎ አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ። መልአክ ልኮ ነው ያኔ። አሁንስ ራሱን የመጣው የት ነው ያለው? እኔ ውስጥ ነው ያለው። the hope of glory የክብር ተስፋ የሆነው ክርስቶስ አንተ ውስጥ ነው፣ እኔ ውስጥ ነው። በሉ ዳንኤልን አውጡልኝ አለ። በቃ መበላት አለመበላቱን እየተሳቀቀ ተበልቶ ይሆን? ሌሊቱን አንበሳ ጉድጓድ ውስጥ ተበልቶ ይሆን? እሱ ማንን ያሳየኛል መሰለ? አምላካችንን፣ የማይተኛ የማያንቀላፋ፣ እንዴት እንደሚጠብቀን የሚያውቅ፣ የሚያስፈልገንን የሚረባንን የሚያውቅ እግዚአብሔር ተበልቶ ይሆን ይላል ይሄ ንጉሱ። እግዚአብሔር ግን እዛች ጋር አንበሶቹን አፍ መልአኩን ዘግቶ ዳንኤል አንበሳ ይምሰላቸው፣ አንበሳ ኢማጂናቸው ውስጥ ይግባ፣ ድንጋይ ይሁን ምን አታወቅም። በቃ እግዚአብሔር ሲያድን ምን እንደሆነ አይታወቅም። የበረዶ ድንጋይ ላከባቸው ይላል። አየህ፣ ለጠላት የበረዶ ድንጋይ በበረዶ ይፈነክት ነበር እግዚአብሔር። በጌዲዮን እንጎቻ ህዝቡን ያጠፋ ነበር እግዚአብሔር ይላል። አንድ እንጎቻ ህዝቡን ጠፍጥፋ መሳፍንት ላይ ልክ እንደዛው ይሄን ሰውዬ ምን እንደሚያደርገው በረዶ ያርገው፣ እንጎቻ ያርገው፣ አንበሶቹ እንደ አንበሳ ያድርገው አይታወቅም። ንጉሱ መጣ፣ አውጡት አለ። እስኪወጣ ያመነ ይመስላችኋል? ንጉሱ አለ በህይወት? እስቲ ቢያገላብጠው አለ። ዳንኤል አለ፣ አልተበላህም? እከሌ ሚስተር ኤክስ ሚስተር እከሌን ጥሩልኝ፣ እንደዚህ አይነት ህግ ያወጡትን እከሌንም ጥራልኝ፣ የእንትንም ኃላፊ ጥራልኝ፣ የእንስሶች ኃላፊንም ጥራልኝ፣ የፓርክ ኃላፊንም ጥራልኝ። እነሱ ናቸው እንደዚህ ያደረጉት። ጥራልኝ ከነ ልጆቻቸው። ጥሩልኝ እንዲህ ጥሩልኝ። አንተ እንደዚህ አይነት ህግ ያወጣችሁት ለምንድን ነው? አይኛ እናናናና ቀጥ ብለው ወደ አንበሳ ጉድጓድ። እኔ የሚገርመኝ ዳንኤልን ያልነኩት አንበሶች ምን አለ መሬት እስኪጠብቁ ቢጠብቁ በአየር ላይ ሰባበሯቸው ነው የሚለው። በአየር ላይ በቃ ሰባበሯቸው።
በአየር ላይ አይገርምም? በአየር ላይ ሰባበሯቸው። ልጆቻቸው አልቀረ። የአንተ በረከት ለልጆች እንደሚተርፍ ሁሉ የአንተ እርግማን፣ የአንተ መስቆንቆን ልጆች ላይ አታጋባ። ሰቀቀናምነት በልጆች ላይ አታካፈል። አንዳንዱ አይታል የዛ ሉቃስ 15 ላይ ሁለቱም ልጅ ይኖራቸዋል እንሳል። ሁለቱም ልጆች አላቸው። ይሄ አባትየው ዘነጥ ብሎ ምናምን ሲኖር ያኛው ቤት ውስጥ የነበረው የባሪያው ልጆች ደግሞ ያ አባቴ እኮ አይወድም እኮ አባቴ እኮ እንደዚህ አይፈልግም፣ አባቴ መኪና መንዳት አይወድም ይላል። ሰቀቀናምነት ነው። አባቴ እኮ እንደዚህ አይፈልግም፣ ፍሪዳ አይፈልግም፣ እሱ በቃ ዝም ብሎ ትሪሽ ክሪሽ ምሪሽ ነው የሚበላው፣ የማይረባ ነገር ነው የሚበላ አባታችን። ለልጆቹ ራሱ የነተበ ኑግ፣ ሰውየውን ሳሉት እስቲ። የነተበ ኑግ ሀብታም ነው፣ በቃ ኩሊ ነው፣ በቃ ለቤት ሰራት ባሪያ ነው። መብላት አያቅ፣ መጠጣት አያቅ፣ መዘነጥ አያቅ፣ መዋብ አያቅ። የሚያውቀው ምንድን ነው? መስራት፣ መቅናት፣ በሌላው ላይ መቅናት። እንዴት እንደዚህ ይደረጋል? ሰውን መኮንን። አንዳንድ ቸርች ውስጥ አሉ አይደል? አንተ ኃጢአታችሁን እኔ ህዝቡ ወድቋል፣ ህዝቡ ጠፍቷል፣ ክርስትና ድሮ ቀርቶ የሚሉ ሰዎች ማለት ነው። ሌላ እኮ አይደለም። እነዚህ ስታያቸው ሳቅ የላቸው ምን የላቸው። የክቡር ዘበኛ የቸርች ዘበኛ ይመስሉሃል። በቃ እነሱ የሚያወጡና የሚያገቡ የእነሱ ጽድቅ ብቻ ያለ ይመስላቸዋል። ስለዚህ የሰው ጽድቅ መርገም ጨርቅ ነው የሚላቸው እንደነዚህ አይነት ሰዎች ናቸው። ሰውን መኮንን ብቻ። ፎልት ፋይንደር ቦምቦሊኖ ስትሰጡት ቀዳዳው ትንሽ ቢሰፋስ? ቀዳዳው ለምን ሰፋ? ምን ያደርጋል? አሁን እህል ላይ መጫወት ቦምቦሊኖ ነው እኮ ለመያዝ እንዲመችን። ምን እህል መብሳት እህል ጦር አይደለም ይልሃል ማለት ነው። እይታ ቦምቦሊኖ ጭንቅላት ይባላል። ይሄ ብላውን የተባልከው እኮ ስትበላው ቀዳዳውም ይጠፋል። አልበላኸውምና ትተቻለህ። ስትበላው ጠፋ እኮ። ልክ እንደዛ ልጅ እኔ ሉቃስ 15 ላይ ቦምቦሊኖ ይመስለኛል። በቃ ቦምቦሊኖ ሲሰጠው ለምኑ እህል ላይ ትጫወታላችሁ? እህል መጫወቻ ነው። እግዚአብሔር ይገስጻችሁ። እህል ጦር ነው ይልሃል እንዴ! ስትበላው እኮ ቀዳዳው ይጠፋል። ምንድን ነው የሚያሳየኝ? ስትበላው ቀዳዳው ይጠፋል። ዝም ብለህ አትበላው። ኢየሱስ ጌታ ነው። እባካችሁ አንዳንድ ነገሮች በመኖር ነው የሚጠፉት። አንዳንዱ በመቃወም ይጠፋል፣ አንዳንዱ በመኖር ነው የሚጠፋው። አብዛኛው የክርስትና ሕይወት በመኖር ነው። ሪላክስ አድርግ። ደስታን የተሰጠ በእግዚአብሔር መክበር ነው የተሰጠ። መዋረድ አልተሰጠህም። አዋረደ ራሱን ይልና ያለ ልክ እግዚአብሔር ከፍ ከፋ። የእግዚአብሔር ስራ ማክበር ነው። የአንተ ስራስ ሀምብል። እኔ የዋህ በልቤም ትሑት ከኔ ተማሩ። ሀምብሊቲ፣ ማንንም ማክበር፣ ማንንም መውደድ፣ ሙስሊሙን መውደድ፣ ኦርቶዶክስ መውደድ። በቃ ከአንተ በቃ በሀምብሊቲ መመላለስ። ጠምደ ተጣልተ ውጊያ ነው። ጎረቤቴ ያስደገመችብኝ እንትዳር። ኧረ በእናትህ ዝም ብለህ ኑር እስቲ። እግዚአብሔር ሁልጊዜ የተሰጠኑን ነገሮች ነው እያሳየን ያለው። ሁልጊዜ የተሰጠን ደስታ ነው። ሁልጊዜ የተሰጠን በእግዚአብሔር መክበር ነው። ሁልጊዜ የተሰጠን ነገሮች እግዚአብሔርን ማመስገን ነው። ሁልጊዜ የተሰጠን በእግዚአብሔር መክበር ነው። ሁልጊዜ በእግዚአብሔር እንከብራለን፣ ስምህንም ለዘላለም እናመሰግናለን። አየህ፣ የምስጋና ህይወት ሲኖርህ ያንተ የክብር ጉዳይ አይጠያይቅም። እባካችሁ እህቶችና ወንድሞች አይተሃል? ጳውሎስና ዳዊት አንድ የሚያመሳስላቸው ነገር ደስታ በለን ግንስ አለ ስለ አንተ ሁልጊዜ እንገደላለን፣ ተገድለናል፣ እንደሚታረዱ በጎች ሆነናል። ዳዊትም ጳውሎስም እንደዛ ነው ያለው። ሁልጊዜ እንደሚታረዱ በጎች ተቆጠርን። ሁልጊዜ ቀኑ ሙሉ እንገደላለን። ይገሉናል፣ ስማችንን ይገሉታል፣ ምናቸው ይነጣል። እኛ ግን ከወደድን በሱ ከአሸናፊዎች እንበልጣለን እያለ ይናገራል። ስለዚህ እህቶቼና ወንድሞቼ እኔና እናንተ በክርስቶስ የዳንን አዲስ ፍጥረቶች ነን። ጠላቶች በዝተውብኛል አለ ዳዊት። ቀኑን ሙሉ የሚጠሉኝ ሁሉ በዙ፣ ቃሎቼን ይጸየፉታል። ባለምን ከአንተ ጋር ግን ያለኝ ግንኙነት ምንም ነገር ቢሆን የሚነቀንቀው የለም። ይሸምቁብኛል፣
ይሸሽጉኛል፣ በቃ የማይሉኝ ነገር የለም ከአንተ ጋር ስለሆን ግን 61:8 ላይ እንዲሁ ለስምህ ለዘላለም እዘምራለሁ ስዕለቴን ሁልጊዜ እፈጽም ዘንድ አለ። በቃ ስዕለታችን መሳል ያለብን እግዚአብሔርን ባለማመስገን ጌታ አንተን በዘመኔ ሁሉ ከዛሬዋ ቀን ጀምሮ ስዕለት ተሳሉ አንተን ሳላመሰግን ቀኑ አታልፍም። እንዲሁ ስለ ስምህ ለስምህ ለዘላለም እዘምራለሁ ስዕለቴን ሁልጊዜ እፈጽም ዘንድ። የዳዊት ስዕለት ምንድን ነው? ጠላቶች በዙብኝ፣ ቀኑን ሙሉ አሸመቁብኝ፣ ሁልጊዜ ፈለጉኝ ይልና እኔ ግን ለአንተ ዘምራለሁ። ስዘምር ይበተናል። የሚሹ ሁሉ በአንተ ሐሴት ያድርጉ፣ ደስ ይበላቸው፣ ማዳንን የሚወዱ ሁልጊዜ እግዚአብሔር ታላቅ ነው ይበሉ። ደገመው መዝሙር 70:4 ላይ የሚሹ ሁሉ በአንተ ሐሴት ያድርጉ፣ ደስ ይበላቸው፣ ማዳንህን የሚወዱ ሁልጊዜ እግዚአብሔር ታላቅ ነው ይበሉ። ዛሬ እግዚአብሔርን ማመስገን የተሰጠን አንዱ የህይወታችን ስታይል ነው። በእግዚአብሔር መክበር አንዱ የተሰጠን ስታይል ነው። መዋረድ በእግዚአብሔር ሐሳብ ውስጥ የለም። ኢጎህ ነው የሚጎትትህ። አይ ዳዊት ዝማሬው ራሱ እግዚአብሔር ነው። እስቲ ዳዊትን ይሁ እንትኔን ቅሌን ጨርቄን ሲል አይሰማ ከማሐፀን ጀምሮ አለ 71:6 ላይ ከማሐፀን ጀምሮ በአንተ ተደገፍኩ፣ ከእናቴ ሞድ ጀምሮ አንተ መሸሸጋዬ ነህ። ከዛስ ሁልጊዜም ዝማሬ ለአንተ ነው። አንተ ጻድቅ ነህ፣ አንተ ቅዱስ ነህ፣ አንተ ኃያል ነህ። የቆሬ ልጆችም እግዚአብሔር ኃይላችን፣ መጠጊያችን፣ ረዳታችን፣ ባገኘን ታላቅ መከራ ረዳታችን። ስለዚህ ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ እኛ አንፈራ። ኢትዮጵያ ውስጥ የሚያስደነግጡ መሬት መንቀጥቀጦች በቀደምታ የሆነውን ታውቃላችሁ አይደል? ሌላ ቦታ ሌላ ሀገር የሆነውን ኢትዮጵያ ውስጥ አስፈራርቶ ይመለስ በቃ ደንበር ያደርጋል ትላለህ። የኢትዮጵያ ውስጥ በቃ የሚገርም ደንበር ያደርግና በቃ መለስ ተከታታይ የሚገርም አንዴ እንዳውም ቴሌቪዥን ላይ አንዱ እያስተላለፈ እንዴ ወገኖች ኧረ ይሁት በኢየሱስ አማኛል በኢየሱስ ስም እንዲህ ይሁት ኧረ አለ። እሱን ቀን ያየሁት አንድ ቀንም ተንቀጥቅጦ ሰምቼ አላቅም። ያው እንግዲህ እስቲል ነው። ምድር ብትነዋወጥ፣ ተራሮች ወደ ባህር ቢወሰዱ እኛ አንፈራም። ሰዋት ወዴት እንደምንሄድ እናውቃለን። ከማህፀን ጀምሮ በአንተ ተደገፍኩ። አየህ አስታወሰ። እንዲህ እናቴ ማህፀን ውስጥ እኮ የጠበከኝ አንተ ነህ። ከእናቴ ሞድ ጀምሮ አንተ መሸሸጋዬ ነህ። እናቴ ወደ አይደል መሸሸገኝ አንተ ነህ እዛ ውስጥም እና ሁልጊዜም ዝማሬ ለአንተ ነው። ቁጥር 8 አፌን ምስጋና ሙላ፣ ሁልጊዜ ክብርህንና ግርማህን እዘምር ዘንድ። ምንህን? ግርማህንና ክብርህን እዘምር ዘንድ ሙላው በአፌን በምስጋና። ጭንቀት ሳወራ አልገኝም፣ ዋይታ ሳወራ አልገኝም፣ ተራ ነገር ሳወራ አልገኝም። ሁልጊዜ ክብርህንና ግርማህን እዘምር ዘንድ። መዘመር ቢያስፈልግ ግርማ ነው። ጠላት የተወጋ ምናምን ተወጋ ወንድሜ፣ 2000 ዓመት የተወጋ ጠላት ዝም ብለህ አትበሳሳ። ቀጥ ብለህ እግዚአብሔርን ባርክ። ከወደቀ ጋር ምን ትሰራለህ? እሱ ከተወጋ 2000 ዓመት ኧረ ተወግቷል ስል ወጋው ኧረ ተወግቷል ወጋው ተወግቷል ተብላል እና ምን አድርጉ ነው የምትሉን እናንተ ቤት? ወይ የተወጋ ነገር ብትወጋ ምን ዋጋል? እስቲ የደርግ ወታደር አሁን ምንድን ነው የሚሰራው? ስም ግን አለው። ሻለቃ፣ 50 አለቃ፣ 100 አለቃ፣ ጀነራል፣ ኮሎኔል፣ በቃ ምንም አይሰራም። ኦቶሪቲ የለውም። ኦቶሪቲ የሌለውን እናንተ የደርጎች ብትል አይምሮ ውስጥ ነው ደርግ ያለው ማለት ነው። እናንተ ኃይለ ሥላሴ ብትል እዚህ አይምሮ ውስጥ ነው ያለው፣ እየተጫወተብህ ነው። ስለዚህ ጠላት እያልክ እንትን አትበል። አፌን ምስጋና ሞላ።
ሁልጊዜም ክብርና ምስጋናን እዘምር ዘንድ። በቃ አንተ መዘመር ያለብህ ክብሩን፣ አንተ መዘመር ያለብህ ምስጋናውን ነው። እንግዲህ 1 ሰዓት ከ10 አገልግያለሁ። ክፍል 2 በዚህ እናቆማለን።